አማራ ልጆችን አግቶ የተቀመጠ ልጅ እዚህ ጋር ቁጭ ብዬ በማውራቴ ባይዘወይ ዋጋ ትከፍላለህ። ለዚህ ላረካት ነገር ማን ቴንክ ዩ ኢንስ ነው። እዛው ሐና በጣም ተዳክማ ስትሞት እዛው አንዲት ትግሬ ወደ ውስጥ እየገባች እዚህ ጋር አሰማ። እኔ አይደለም የተነገረውን ነገር እኮ ዘሪያቀው ማንም ይሁን ማንም እኛ ከተክላይ ጋር ነው የምንሰራው ብሎ ያገቷት መጨረሻ ላይ መጥተው የለወጧት ሰዎች የሸጧት ትግሮች ናቸው የመጡት ልጆች 4 ትግሮች ናቸው የመጡት ብሎ ነው። ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንግዲህ ሐናን አስመልክቶ በጣም የተለያዩ ነገሮች አዳዲስ ነገሮች እየወጡ ይገኛሉ። ነገሮችም ተካሯል ወደ ብሔር የሄዱበት ሰዓት ላይ ደርሰናል ማለት ነው። ሞላችሁ ቤተሰቦች ሐና ጋር የነበሩት ልጆች አዳዲስ ነገር አውጥተዋል፣ አሰማችኋለሁ ማለት ነው። ከዛ በፊት ግን እኔ ላይቭ ላይ ስከታተለው ከነበረው በጣም ረጅም ነገር እሷ ጋር የነበረው አንደኛው ልጅ ለሀቢባ ሲያስረዳት የነበረው ሐና ጋር ነበርና አብረን በጣም ደከመኝ እያለች ነበር፣ እርቧት ነበር፣ ምግብም መቶላት ነበር። ከዛ ደላሎች ይዘውን እየሄዱ እያለ የሆነ ሰዓት ላይ ሐናን ይዘዋት ሄዱ፣ አንስተው ከኛ ነጥለው ይዘዋት ሄዱ አለ። ይዘዋት ሄዱና ቆይተው ተመለሱ። ሌላ በጣም ድክም ያለች የትግራይ ልጅ ትግረኛ ተናጋሪ ልጅ በጣም የደከማት ልክ እንደ ሐና ሁሉ የደከማት ልጅ ይዘው መጡ፣ እሷን ተኩ ማለት ነው። ከዛ የታለች ሐና ስንል ቀጥሉ ተባል፣ ደላሎች ይዘውን ሄዱ ነው ያሉት። እና ይሄኛውም አሁንም አሰማችሁም ከዚህኛው ጋር በጣም ተመሳሳይ የሆነ ነገር ነው ሌላኛው ልጅ የተናገረውና እስኪ ወደዛኛው እንሂድ እስኪ ቤተሰቦች ነው። እዛው ሐና በጣም ተዳክማ ስትሞት እዛው አንዲት ትግሬ ወደ ውስጥ እየገባች ስትሞት ተዳክማ ታማዛው የቀረች አንዲት ልጅ ነበር። እነሱ እየወጡ እያለ እሷ እየገባች በዛች ቦታ አግኝተዋት ሐና ስትሞት ሲቀብሯት በአይኗ ሙሉ በሙሉ ያየች አጋጣሚ በረከት አግኝተዋታል። በምን አግኝቷን ነግሯታል እቺ ልጅ። ከዛው እሷንን በህይወት ስላለች ሐና ስትሞት እሷንን ቀብረው ልጅቷን በህይወት ስላለች መሄድም ትችላለች። ወደ ውስጥ መሄድ አልቻለችም፣ ወደ ኋላ ቅርብ ስለሆነ ያኔ ገብታ ያኔ ይዟት ወጥተዋል። ከነዛ ከነገጠር ልጅ ምናምን አብራው ወደዛ ሄዳለች። ቀይረዋታል የሚሉት ለሷ ነው። እሷንን ደግሞ እዛ ወደ ውስጥ እየገባች እሷን ማናገር ይቻላል በህይወት አለ ወደ ሳውዲ ገብታ እሷን ደግሞ በረከት አናግሯታል። እኔ የሰማሁት በረከት ምን መሰለህ አንድ በትግርኛ ተናጋሪ እንደተቀየረች ልጅቷ ደግሞ ወደ ተክላይ ቤት እንደገባች ነው። በጣም ስከታተለው ነበረ ላይፍ ሁሉም በየቀኑ እንደዛ ሲባል ወደ ዘር ሲፈልግ ስለዚህ ያቺ ወደ ልጅቷ እነሱን አይተዋታል ማለት ልጆቹ ማናገሯታል። ከነሱ ጋር የተመለሰችው ከነገጠር ልጅ ጋር የተመለሰችው ደክማ እዛው ወድቃ የተገኘችው ልጅ ናት። ያቺ ሐና ስትሞት እሷንን ትደናለህ ይዘን እንሄዳለን ብለው ሲጠብቁ የነበሩ ልጆቹ እሷንን እዛው ስትሞትም ሲቀብሯትም በአይኗ ቁጭ ብላ ያየች ልጅ ናት። ያኔ እሷንን ቀብረው ሲሄዱ እነሱ ጋር ወጥታ አላዘሏትም፣ ምንም አላረጓትም። ወጥታ ከነሱ ጋር ሄደች። የሚያርፉበት ቦታ ወደ እነሱ ከነገጠር ልጅ ምናምን አብራ ወጥታለች። ስለዚህ ቀይረዋታል ምናምን የሚሉ እሷን ነው። ያው እሷንም መጠየቅ ይቻላል። ዛኔ ልጠይቀው ጉዳዩ ላይ ስለነበርኩበት ማለት ነው። ሐና አለች የተባለበት ምክንያት አሁንም ሐና አለች ያለችበት ምክንያት ደግሞ አንዴ ሽፍታው ታች ሲጎትታት ነበረ፣ ስትጮህ ነበር፣ ጉድጓድ ውስጥ አሉ። ከዛ በኋላ ደግሞ አይ አዝሎ አውጥቷት ውሃ ሲሰጣት ሻማ አምጥቶ ምንድነው ይሄ ላይተር አምጥቶ ሊለኩስላት ሲል ሰይጣን ነገር ይዟት ሞተች አሉ። እሺ አንድ ነገር ደግሞ ድንበር ላይ በሳውዲ አረቢያ ላይ ደግሞ በየትኛውም ቦታ ደግሞ ሰው ሲሞት ደግሞ ደላላ አስክሬን አንስቶ ነው ለቤተሰብ የሚያረዳው። ሐና ከዚህ ሁሉ ከሞቱት ኢትዮጵያኖች ከትግራይም በሉ ከአማራም በሉ በነገራችን ላይ ደላላ ሆድና ጭንቅላት የለውም፣ ብሔርም የለውም፣ ሃይማኖትም የለውም። ገባችሁ? ለምን ዱባይ ያመጣችሁ የምታስቀዩት? አዳምጥ። ሚውት አድርግ። እኔ ሳወራ ከኛ ያመጣቃለሁ። ሚውት አድርግ። በረከት ልንገርህ፣ የትግራይም የአማራም የኦሮሞም ከተለያዩ ከትግራይ የሚያመጣው ትግራዋይ ደላላ፣ ከአማራ የሚያመጣው አማራ ደላላ፣ ከኦሮሚያ ክልል የሚያመጣው ኦሮሚያ ደላላ፣ የኦሮሞ ተወላጅ ደላላ እርስ በርስ ይኸውልህ ደላሎች ብሔር የላቸውም፣ አንድ አይነት ናቸው። ይመችና ታከላይ ሐናን ካደረጋችሁበት ቦታ እስከምታመጣ ድረስ ማንም ይቅርታና ለወጣ የለም። በደንብ ወጣ እንደኛ ያመጣቃለሁ። ይኸውልህ በረከት 4 አይነት ነገር ነው ተክላይ የተናገረው። ምንም ችግር የለውም። ምክንያቱም 15 ቀን በላይ እኔ ላይ ስትዘምትና ያው በነገራችን ላይ ዓለም ላይ 15 ቀን በላይ እኔ ላይ ስትዘምትና እኔ ላይ ብዙ ነገር ስታውጅ የከረመ ሰው ስለሆነ አንተ ላይ የሚመች አንተ በረከት ለሚወጣሽ መሲ ያው ተክላይ አንድ ነገር ልንገርህ። አንተ ላይ ማነው ይሄ ይመች ላይ አመት ሙሉ ዘምትባሃለሁ። ሐና ኖረች አልኖረችም የቀጠፋችሁት ብዙ ህይወት ስላለ ይዘመትባችኋል። የሳውዲ አረቢያ ድንበር ደላላዎች በደንብ ይዘመትባችኋል። ዘር የላችሁም፣ ሃይማኖት የላችሁም። የትም ቦታ ብሔር ላይ መጣችሁ እንዳትወሸቁ። መጠሪያ ምንም ነገር የለም። ተክላይ ግን ጥያቄ አለኝ። እኔ አሁን ኤግዛምፕል አሁን ይሄ ዲኤንኤ ምርምር ምናምን እሱ ዲኤንኤ አይ ዶንት ቲንክ እንደዚህ አይነት ነገር የስንት ወር ነው ምናምን ብሎ ፋይንድ አውት የሚያደርግ አይመስለኝም። ዲኤንኤ አሮማሪክ ሊዛ የሆነ ነገር ተደርጎም ዲኤንኤ ልትመረምር ትችላለች። ግን ይሄን ነገር ግን ወደ ብሔር አሁን እየመጣ ነው ያለው ነገሩ። ቢካዝ አንዳንድ ልጆች መጥተው የሆነች ልጅ አንድ ቦታ ላይ ስትናገር
የትግራይ ትግርኛ ስላወራውና እንደርታ መስያቸው እንትና አሳለፉኝ የኛዋ ነሽ ተብላ ነው እንድትታለፍ የተደረገችው። ይሄ ነገር ወደ ዘር እየመጣ ከሆነ ለምን ይሄን ነገር በውስጥ ተፈቶ እኔ አሁን ኦፍ ኮርስ ፊት ለፊት ብዙ ነገር ላታወራት ይችላል። በውስጥ ግን እኔ ባይ ዘ ወይ ይሄ ኬዝ በኖርማል ልጆች መተያዝ የለበትም ብዬ አስባለሁ። ሞር ይሄ ከብሔርተኛው እጅ ውስጥ ነው መግባት ያለበት ብዬ የማስበው ይሄ ኬዙ። አጼ ድገማት ምን መስያቸው ነው ያልከው? እስኪ ድገማት ያቺ በደንብ አብራ ያለችው ልጅቷ እንትን የራያ ልጅ ነች እና ትግርኛ አውርቼ የኛው ነች ብለው ነው ያሳልፉኝ አለች። የሆነች ልጅ መታ ዳሰማችሁ ይችላል ድምፁ። እንደገና አሁን እዚህ ውስጥ ምንድነው አቲንክ አሞራው ወንድማችን አንዳንድ ነገር ቲዲኤፎችን ምናምን እዚህ ውስጥ ሁላ ከቷል እና ያ ነገር ወዴት እየመጣ ነው? ወደ ሌላ ነገር ፖለቲካዊ ነክ ነገር ሆኖ እየመጣ ነው ያለው። ስለዚህ ይሄን ነገር እኔ አሁን በፊት ለፊት ወጥተህ ብዙ ነገሮች ላትናገር ትችላለህ። ቢካዝ 2000 1000 40,000 ምናምን ሰዎች መካከል መቼም ቁጭ ብለህ እውነት ቢኖርህ ራሱ መናገር ከባድ። ይሄ ነገር ግን አጋቾቹም የትግራይ ልጆች ናቸው እየተባለ በውስጥ ለውስጥ አውርተን ይሄን ነገር መፍታት አይቻልም። ይሄን ነገር የሚፈታበት ነገር እኔ ነበርኩኝ የዛን ሰዓት እንደዛ አላለችም ልጅቷ። አንዴ ሀሳቡን ይጨርስና ምናምን እናወራለን። አንዴ የታችን ይበጠበጣል። ሀሳቡን ይጨርስ እዚህ ጋር አንድ ጥያቄ ልጠይቀው። ስታወራ የትግራይ ልጆች ናቸው እየተባለ ነው እያልክ ነው እያወራ ያለው። አንተ ራስህ እርግጠኛ አይደለም ተጋሩ ሆኖ አይሆኑ ምንም የምታውቀው ነገር የለም አይደል? እየተባለ ነው እያልክ ነው እያወራ ያለው እና ይሄን ነገር በትክክል እርግጠኛ ከሆንክ ብቻ ናቸው እያልክ አውራ እንጂ እየተባለ ነው ስትል እዚህ ጋር ሁለት ነገሮች እየሆኑብን ነው። የተናገረው ልጅ ትናንትና ያገቷት የትግራይ ልጆች ናቸው አጋቾቹ። ተክሌንሳው ሌላ አጋች እንትን ሽፍቶች ናቸው ምናምን እዛ ያደረጉት የትግራይ ልጆች ናቸው ብሎ ነው የተናገረው። ትናንትና አብይ ቤት የተነገረው። እኔ አሁን ይሄ ነገር ምንድነው የብሔር ከለር ይዞ እየመጣ የብሔር ከለር ይዞ ሲመጣ ወደ ላኪ ነው። እኔ ባይ ዘ ወይ ኦፍ ኮርስ የሀሳብ ልዩነት ሊኖር ይችላል፣ ግን ማህበረሰብ ለማህበረሰብ እዚህ ውስጥ መነካካት የለበትም ብዬ አስባለሁ። እና ይሄ ነገር በውስጥ የሚፈታበትን ነገር ቢደረግ ምን ይመስላችኋል? በውስጥ ተፈቶ መደረግ ያለበትን ነገር ተደርጎ ልጅቷ እንድትለቀቅ የሚሆንበት ወደ መፍትሄው ብንሄድ እኔ ልጅቷ ሞታለች ብዬ አላስብም። ቢካዝ አረብ ሀገር ስፔሻሊ በየመን አካባቢ እናውቃለን ብዙ ንግዶች አሉ የሚደረግ ልጅቷ ትሞታለች ብዬ አላስብም። ግን ምንድነው ይሄን ነገር ግን በውስጥ የሚፈታበትን ነገር ተደርጎ በውስጥ መፈታት ቢቻል ነው ጥያቄው። ዘር ያዕቆብ አደባባይ ወጥቶ 15 ቀን ተቆይቶበት እስቲል አንተ ቤት ከ12 የትግራይ ተወላጅ ታግቶ ነው ሀናም ትለቀቅ እያላችሁ ፖለቲካ እየሰራችሁ በውስጥ የምትሆኑ ማለት ነው። አሁን ራስ ኮንገረ ፖለቲካ እየሰራ እኮ ነው። ዘር ያዕቆብ ቆይ አንዴ ብራዘር ፖለቲካ እየሰራ እኮ ነው። እኛ አጁዝ አድርገህ ጭራሽ ምን ፈለክ መሰለህ? ይኸውልህ ቅድም የተናገርከው ጭራሽ ትግራይ ውስጥ ገብተህ እኔ እንደርታ መስያቸው እኔ ራያ መስያቸው አሳለፉኝ አስባል ወዴት እንደሄድከው። አሁን እያሳሰባችሁ ያለው እናንተ የሀና ፍትህ ማግኘት ሳይሆን እያሳሰባችሁ ያለ ትግራዋይ እንዴት አድርገህ እርስ በርስ ላይ አይተህ እንዴት አድርገህ እዚህ ጋር ማጣላት። ልጅቷ ብትለቀቅ አይሻልም? በህይወት ካለች አሁን ሌላው ፍትህ ለሀና አይደለም ያሳስባችሁ እናንተ በሀና ፖለቲካ አድርጋችሁ እንዴት አድርጋችሁ መነገድ ነው ያሳስባችሁ። ገባ? አሁን ራስህ አትሞቶ የተናገርክ ነው። ከ12 በላይ ተጋሩ በጎንደር ላይ አግተህ ነው ሀና የምትለቀቅ እያልክ ፖለቲካ ቤት ውስጥ እየተሰራ ቆይቶ ጭራሽ እንደርታና ራያ ብለህ ለመለያየት የመጣበት አካሄድ እኮ እኛ ጀዝባችሁ ይመስላል እንዴ? ማናስብ ዝም ብለን እዚህ ጋር ምናምን ስብስ እንመስላለን? አዙርን ማናገናዝብ እንመስላለን? ስታስብ ዘር ያዕቆብ በቃ አንተ ነህ በቃ የተማርክ በቃ ፖለቲካ ተንታኝ ነው። ይጨርስና ነው ሞሌ ይኸውልህ አይደለማ እዚህ ጋር አሰማ አይደለም የተነገረው ነገር እኮ ዘር ያዕቆብ ማንም ይሁን ማንም ይኸውልህ ቆይ አዳምጥ። ያው ልጅቱን ካገታችኋት ብትለቋት አይሻልም አይደል? እንደለዛ አይነት እንደዚህ አይነት እያለች ነው ብትለን እንዴት ነው? እኔ አይደለም ያልኩት አብራት ሄደች። ማንም ቲክቶከር ቆይ አዳምጠኝ። ማንም ቲክቶከር ኩታራ መጥቶ እንደርታ ራያ ነኝ ስላለ ማንም እንደዚህ በህይወት አለች ተክላይ ነው ያገታች ስላለ እኛ አምነን ተክላይ የትግራይ ህዝብ ወክሎ እንደመጣ አድርገህ ማስቀመጥ በየትኛው አለንጋይ እኔ አይደለም ያልኩት እዛ ያለችው ልጅ የተናገረችው ነው የተናገረው። ጋዜ ዘረቀው እስካሁን ድረስ ሁለት ጥያቄ ያለኝ ሰው ያልጠየቀውም እያልከኝ ነበር። እስካሁን ድረስ በትዕግስት እየጠበቅኩ ነበር። ምንም አይነት መልስ አልመለስክም። እየጠየቅህ አይደል? ቁጭ ብለህ እዚህ ጋር ያደመጥነው በውስጥ የሆነ ነገሮችን እያወራህ እየመጣ እዚህ ጋር መኮንንን አስገቢው ላልከው ራሱ ጠይቀህ የምትወጣው ኖ መኮንን የሚባል ጭራቅ ኖ አንድ ጊዜ አስጨርሰኝ። መኮንን የሚባል ጭራቅ እዚህ ቤት ውስጥ አይገባም። አንተን ራሱ ያስገባው ፌር ለመሆን ነው። ገብቶሃል አይደለ? የተጋሮች ማህበር ሆነ እንዳልባል ብዬ ነው አንተን ያስገባው። እኔ ደግሞ ልንገርሽ፣ እኔ አሁን አንቺ መኮንን ነው የምትይዋል። እኔ አሁን እዚህ ጋር ቁጭ ብዬ ከተክላይ ጋር በማውራቴ እኔ ራሱ 32 የአማራ ልጆችን አግቶ የተቀመጠ ልጅ እዚህ ጋር ቁጭ ብዬ በማውራቴ ባይ ዘ ወይ ዋጋ ትከፍላለህ ለዚህ ላረካት ነገር ማን ቴንክ ዩ ቬንስ እዚህ ጋር ያስገባሁት ፌር ለመሆን ነው። ገብቶሃል? የራሳቸውን ዘር ብቻ ሰብስበው አውሩ እንዳንባል ራሴ ነኝ ኑና እዚህ ጋር ጥያቄ መጠየቅ ካለባችሁ ጠይቁ እያልኩ ያስገባሁት። በትዕግስት ቁጭ ብዬ እየጠበቅኩት ሁለት ጥያቄ ጠይቀዋለሁ አለኝ። ዝም አልኩት፣ አልጠየቀም። በውስጥ ምን እያወራ እየመጣ እንደሆነ ጭራሽ መኮንንን አስገቢው አለኝ። ለምንድን ነው እሱ ማስገባው? ባገኘው ራሱ መኮንንን እኔ ለፍርድ እንደዚህ አንጠልጥዬ ማቅረብ አስበሽዋል? ሎዛዬ ፍቅርታ አስበሽዋል? መኮንን ፋኖ አንቺ ቤት ሊገባ ፈጥነው ወደ ብሔር እንደሚከቱ ታውቃለህ። ጋላ ምናምን እያሉ ለምሳሌ እዚህ ጋር ግን ሲመጣ ምን ይልልሃል መሰለህ? አይ ይሄ እኮ ብሔር እኮ አይደለም እኮ አጋች እኮ ብሔር የለውም አላለኝም። እና ባለፈው ታዲያ እንዴት ነው ብሔር የሰጣችሁ ታዲያ? ለባለፈው ኦሮሞ ልጅ ሙባረክ ላመጣው ብሔር እንዴት መጣ? አየህ
አሁን ወደ ብሔር እየመጡ ብሔር ከለር ደግሞ የያዘም ነበር ከመጀመሪያው። ልጅቷ እንዴት እንዳገቷት ስታይ ያስወጧቸው ሰዎች ትግሬዎችን እያስወጡ አሞራው እኮ የሚባለው እኮ የትግራይ ልጅ እኮ ቲዲኤፍ እኮ አርሚ 31 አስወጥቷል እኮ ይወደቁ። አሁን የዛሬ አንድ ሳምንት በፊት እኮ በዚች በሃና ኬዝ የተነሳ እኮ አንድ ልጅ አስወጥቷል። ስለዚህ ትግሬ ሆኖ ይወጣል፣ አማራ ደግሞ የሚሆነው ደግሞ ይነገር። አሁን መጥተው ሊያሳምኑ የሚፈልጉ ምንድነው ታውቃለህ? ልጅቷ ሞታለች። የመጨረሻ ሰው እዛ ሄደ ሰው እየተናገረው ምንድነው የመጨረሻ ሰው የትግሬ አጋቾች እንደያዟት ነው የተናገረው። ስለዚህ በትግሬ እጅ ነው የሞተችው ልጅቷ። ይሄ በትግሬ እጅ ነው የሞተችው። በብሔር እኮ ነው የሚወሰደው። ለምን አማራ እንደገና ደግሞ ምን አሉ መሰለህ? የደከመች የትግራይ ልጅ ከሌላ ቦታ ይዘው መጥተው ቀየሯት ነው የተባለው። ከኔ በልቤ ትገደ የአማራ ልጅ ቀይረው የትግሬ ልጅ ነው የደከመች የትግራይ ልጅ ይዘው መጥተው ሀና የምትባሏ ቀይሯት። እዛ አብሯት የነበሩ ልጆች ትናንትና ሲያወጡ ሰው በቃ እንደዚህ እያደረገ የእኛን ልጅ መሸጫና መለወጫ አድርጋ አምጥታ አይ ሞታለች ብለህ አጽም እናስመርምር ይሉሃል። ታውቃለህ? በጣም የሚገርም በዚህ ልክ ጥጋባቸው ጥጋብ አይደለም። መጥተው ወይ እንዴት አድርገው እንደሰሩት መጥተው ምን ያደርገውና ሊያሳምኑን እኮ ነው የፈለጉት። አሁን ትናንትና ስናወራበት የነበረው አልነበር አንተ ቤት? አሁን እሱን አይተው ምን ሊያደርጉ ነው የፈለጉት? ወደ ብሔር እንደመጣ አይተዋል። አንተ ነው የሚወቅሱት ባይዘው ደግሞ ወደ ብሔር እንደመጣ አውቋል ይሄ ነገር። ስለዚህ አሁን ምንድነው ለመሸፋፈን አይ ልጆቷ ሞታለች ይሄ እኮ ብሔር እኔ ይኸውላችሁ ይሄ ዜድ ትግሬ ምናምን ብላችሁ የመጣችሁ ልጆች ሚሊየን ጊዜ ብታለቅሽ አልሰማሽም። ግልጽ ነው የምነግርሽ። ማንንም የምታስወጡት አካል የለም። ግልጽ ነው። እኔ አሁን የኦሮሞ ብሔርተኛ የሚመቼ ለምንድነው ታውቃለህ? እየወደ ፊት ለፊት ነው የሚመጡት። በቃ ፊት ለፊት ይነግሩሃል፣ ፊት ለፊት ይሰድቡሃል። ምንም ችግር የለም። እኔ አሁን እንደዚህ አይነት ጠላት እኔ ችግር የለም። ይሄ ግን በትግሬ ጭንብል የመጣው ግን ይሄ ቲዲኤፍ ፊት ለፊት መጥቶ አይነግርም። ወዳጅ መስሎ ነው የሚመጣ። ግማሽ አለቅሳ ዘራ ያቆም አሁንም እፉና ገነዴው ከፊት ለፊት ያለውን ዋናውን ዲል ካላደረገ ሌላ ወሬ ነው የሚሆነው። ይሄን ሁሉ ያደረገ ትግሬዎች ጋር ነው ያለው። ዘገየ ገብረ ጻዲቅ መኮንን ከነሱ ጋር የሚሰራው እነ ጆከር ትግሬ ናቸው። እነሱ እኮ የሚፈልጉት እኮ ይወዳ እነሱ ለዛ እኮ ወደ ብሔር እንዳይገባ የሚፈልግ እነሱ የሚፈልጉት መኮንን ጓደኛ አድርገውታለኝ በጓደኝነት በምናምን ይዘውታለኝ። አይ እነሱ የሚፈልጉት አለው እዚህ ጋር አንዴ ወደ ብሔር ይወዳ እሱማ የሚፈልጉት እኮ ነው። አንድ ጥያቄ ልጠይቅህ ነው መጀመሪያ አንድ ጥያቄ ብቻ ነው የምጠይቅህ። ባባ አንዴ እያወራን እኮ ነው ያለው። ይቅርታ ወንድሜ፣ አንድ ጊዜ ብቻ ነው የምጠይቀው። በእናትህ ሞት አንዴ ይኸውልህ፣ አሁን ምንድነው እነሱማ የሚፈልጉትማ እዚሁ ትግሮቹ እኮ የሚፈልጉት እኮ እንድንልከሰከስ እኮ ነው እዚህ ሰፈር ውስጥ። አጋቾቹ የመጨረሻ ያገቱት ሰዎች አጋች የሚባሉት ሰዎች እኛ ከተክላይ ጋር ነው የምንሰራው ብሎ ያገቷት መጨረሻ ላይ መጥተው የለወጧት ሰዎች የሸጧት ትግሮች ናቸው የመጡት ልጆች 4 ትግሮች ናቸው የመጡት ብሎ ነው የተናገሩት። እኛ ኤኒዌይስ 8 የወርቅ ባለቤቶች ይሄንን ድርጊት የሚሰሩ ይሄንን ሰው ማዘዋወር የሚሰሩ ጋይስ ደሴ ወሎ ላይ ናቸው። 8 ወርቅ ቤቶች አሉ እናሳያለን። እንግዲህ እንዳያችሁት በጣም በሚያሳዝን ሁኔታ ነገሮች ወደ ከፋ ደረጃ ላይ ተሸጋግረዋል ማለት ነው። በአንደኛው ወገን ደሴ ወይም ጎንደር 8-10 ሰው ልክ እንደሷ እንትን ካልተባሉ የምትለቀቅ ነገር አይደለችም። እንደውም ደሴ ብዙ ወርቅ ቤቶች የትግራይ ልጆች ናቸውና እንደዛ አይነት ነገር እየተባለ ይገኛል። በሌላኛው ወገን እንዳያችሁት ደግሞ ሎዛ ቤት ቀጥተኛ ግንኙነት አለው ከታገተችው ከሃኒ ጋር ቀጥተኛ ግንኙነት አለው የተባለውን ሰው ብዙ ሰዎች ጣታቸውን እየጠቆሙበት እሱ ነው እያሉ ያሉበትን ልጅ ለሱ ዲፌንስ እያደረጉ ጥያቄ እንዳይጠየቅ ሲከላከሉለት የሷ እንደዛ መሆን ሳያሳስባቸው ከሱ ጎን ሆነው ሲከላከሉለት የነበሩትን ስታዩ እጅግ በጣም ያሳዝናልና በጣም ወዳችሁ ቤተሰቦች በጣም ነው ያዘንኩት። ያን አስመልክቶ ግን ነገሮች ቢረግቡና ቢረጋጉ በሰላማዊ መንገድ ቢጠናቀቁ ይሻላል ብዬ ነው ማስበው። ምክንያቱም ልጅቱ እስካሁን በህይወት ካለች ነገሮች እየከፉ እየተባባሱ ነገሮች ወደ ብሔር እየተቀየሩ በሄዱ ቁጥር እሷ ላይ እርምጃ የሚወስድ አካል ሊኖር ይችላል እና ነገሮች ቢረጋጉ ይሻላል ብዬ ነው የማስበው። በጣም ብዙ ሰዎች ቤተሰቦቿ፣ ልጅ እንዲሁም በዙሪያ ያሉት በንጹህ ልቦና የሚጨነቁላት የሚያስቡላት ሰዎች በጣም ብዙ ናቸውና ለእነሱ ሲባል ብዙ ኢትዮጵያን ሲባል በሰላማዊ መንገድ ብትለቀቅ ይሻላል። ሌላው ለፖለቲካም ሲል የሚዋከባለ እንዲሁም ገንዘብ ለማግኘት ለመሰብሰብ በእሷን ታኮ ገንዘብ ለማግኘት የሚሯራጥን ሰው ስላለ በንጹህ ልቡ የተጨነቀላት ላለው ማህበረሰብ እሱ ያስለቀቃት ብዬ ነው የማስበው። እናንተም የታዘባችሁትን ያያችሁትን ነገር ኮሜንት ሴክሽን ላይ አስቀምጡ። መወዳችሁ ቤተሰቦች የዛሬው ይሄን ይመስላል። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ።